ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። የሞት ድግሳችንን ተመልከቱ። ይህንን ቪዲዮ ለመላው ኢትዮጵያውያንና ኤርትራውያን ይደርስ ዘንድ ላይክ፣ ሼር፣ ኮፒ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ እንኳን ለ2018 ለኅዳር ሚካኤል አደረሳችሁ እያልኩኝ ወደ መልእክቴ እገባለሁ ማለት ነው። ዛሬ ቀደም ብለን የምናየው ቪዲዮ በአሩሲ ሀገረ ስብከት ላይ ለተጎዳ ሕፃን ወንድማችን ባሩኬ የገንዘብ ድጋፍ አድርጓል ማለት ነው። ቀደም ብለን የምናየው ቪዲዮ እሱ ነው። በሁለተኛ መረጃችን የሚሆነው ገዳዮቹ አሁንም አልቆሙም፣ ሊገሉን እየተዘጋጁ ነው እያለ ወንድማችን ሰፋ ያለ ቪዲዮ ይዞልን መጥቷል ማለት ነው። እጅግ የሚያስገርም ነገር ነው። እናንተ ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። በሶስተኛ መረጃችን የሚሆነው ቤተክርስቲያንና እንዲሁም ደግሞ ምዕመናን እያስደፈራችሁ ያላችሁት አባቶች ጳጳሳት ነው እያሉ አንድ አባት እየተናገሩ ይገኛሉ ማለት ነው። ቪዲዮን አብረን ምን ይሆናል። በሶስተኛ መረጃችን የሚሆነው እጅግ አስገራሚ ነገር ነው። ከቤተክርስቲያን ወደ 12 ሚሊዮን በላይ ከዛ በላይ ገንዘብ አጭበርብሮ የደብሩ ጻፊ የሆነው የቦሌ አካባቢ የሚካኤል ቤተክርስቲያን ጻፊ የነበረው የሰበካ ጉባኤ አካል የሰበካ ጉባኤዎችን እያሳሰረ እንዲሁም ደግሞ የተናገሩትን ሰንበት ተማሪዎችን እያሳሰረ የሚገኝ ግለሰብ ነው። እጅግ የሚያሳዝን ዜና ነው። ቪዲዮን እናንተ ለሞላ ዓለም እንዲደርስ ሼርና ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። እሺ ነው ያባት ትልብሻለሽ የኔ ንጉስ እዛች ጋር አንነካ ያሉስሽ እሺ ያሉስሽ ባትመርዲሻለሽ እኔ እንደዚህ ልሆንልሽ እሺ የኔ አባት እወድካለሁ እሺ የኔ አባት አቤት በለኛ ኦርቶዶክሳውያን አብረውሽ እየቆሙ ነው። ተመስገኛቸው እናመሰግናለን። 128,000 ብር የላኩልሽ። እሺ ይሄን ልጅ አንተውም፣ ብቻችሁን አይደላችሁም። ተባብረን ይሄን ልጅ የማሳደግ ኃላፊነት የኛም ጭምር። አይዟችሁ በርቱ። ወላዲተ አምላክ እንባችሁን ታብስላችሁ። ድንግል ማርያም አለው ትበላችሁ። የምንወደው ደግሞ የምናምነው የሚረዳን ከፊት መሪ ከኋላ ጠባቂ የሚሆነን ቅዱስ ሚካኤል ከእናንተ ጋር ይሁን። ወላዲተ አምላክ አትለያችሁ። በዘርፋፋ ቀሚሷ አምላክ ተሸፈናችሁ። አይዟችሁ። ቀኑን በሙሉ እንገፋለን፣ የሚረግሙንን እንመርቃለን። ልምዳችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ ባንተማ ጌታ። ቀኑን በሙሉ ስቃይ መከራም ቢበዛ ስለቸኛ ያውቅም በደም የተገዛ። ሁሉም ለበጎ ነው፣ ሁሉም ለክብራችን። እስከ ዓለም ዳርቻ ተሰምቶ ድምፃችን። ቀኑን በሙሉ
የሞት ድግሳችንን ተመልከቱ። ይህንን ቪዲዮ ለመላው ኢትዮጵያውያንና ኤርትራውያን ይደርስ ዘንድ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እና ቢት በማድረግ ይህንን ቪዲዮ አቅም ስጡልኝ። ተመልከቱት። እንግዲህ እንደዚህ የሚሰለጥኑት የሀገር ጠላትን ለማባረር ወይም ሀገርን ለመጠበቅ አይደለም፣ ጂሃድ ለመፈጸም ነው። እንግዲህ እንደዚህ የሰለጠኑ የሚገኘው አዳሜኛ ተኝተን ፍትህ ብቻ ነው የምንለው። አዳሜ ግን እንደዚህ ሊገልህ መሳሪያ አንግቦ እየመጣ ነው የሚገኘው። መሳሪያ የያዘን ሰው ከመቼ ጀምሮ ነው ፍትህ ብለህ የምታስቆመው? እንደሚታወቀው የሃይማኖት ተቋማት ያወጣውን መግለጫ ተመልክታችኋል። እንግዲህ ነገሩ ከእምነት ጋር አያያዝ ምናምን አሉ። እነዚህ እነማን ናቸው ታዲያ? መልስ ስጡና። እነዚህ እነማን ናቸው? ስለዚህ ወገኔ በየጊዜው እየመጡ ፍትህ ብሎ መጮሁ ምንም አይነት መፍትሄ አያመጣም። ይልቅ ድምጻችን ለዓለም እንዲሰማ ማድረጉ እንዳለ ሆኖ በየአካባቢያችሁ በምታውቋቸው ህብረቶች ላይ ተደራጁና እምነታችሁን ጠብቁ። መፍትሄው እሱና እሱ ብቻ ነው። ተደራጁ፣ ተዋለዱ፣ ተዋደዱ፣ እርስ በርሳችሁ በደንብ ተዋወቁ፣ እምነታችሁን አብራችሁ ተከላከሉ፣ ጠብቁ። መፍትሄው ይህና ይህ ብቻ ነው ወገኔ። ዛሬ አንተ ያልሞትከው ምናልባት አርሲ ስላልሆንክ ሊሆን ይችላል። ምናልባት የተመቻቸ ወይ ደግሞ ከተማ ላይ ሆነም ሊሆን ይችላል። ነገር ግን ይህ ዕጣ ፈንታ አንተ ላይ መምጣቱ አይቀርም። ይህ ስልጠና አንተን ለመግደል ነው ወዳጅ። ስለዚህ መዘጋጀት አለብህ። ስለዚህ እምነትን ለመጠበቅ ካሁኑ መደራጀት፣ ኦርቶዶክሳዊ እህትን ኦርቶዶክሳዊ ወንድምሽን አግቢ፣ ተጋቡ፣ ተዋለዱ፣ እንብዛ። ይህ መፍትሄው ይሄና ይሄ ብቻ ነው። ሙሉ ቪዲዮን ደግሞ የቴሌግራም ቻናሌ ላይ አስቀምጬላችኋለሁ፣ እየገባችሁ ተመልከቱ። ሰላም ክርስቶስ ይብዛላችሁ። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን፣ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደትን ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለ ዐላ ነቢይና ሙሐመድ። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ ሲያተቀምጦ ዝም ማለት የወንጀል ወንጀል ነው አይደለም። ምን እያዳሩን በደም ያልመራ ወጣት መንግስተ ሰማያት አይገባም። ሲጀመር ለሚስቱ ያልሆነ ለባባ ያልሆነች ለልጆቹ ያልሆነ ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስህን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክሱ ነው እንጂ አይዛብ ነው። እንደዚህ ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። እንግዲህ እስክንሞት አንጠብቀው። ህዝቡ የሚመጥነውን ተከታታይ ትምህርት ይማርና መልስ ይስጥ። አንድ ከሆነ እኛ እንመጣለን። ከላይ እስከታች ቤተ መቅደሱ ውስጥ ያለ ዘመድ ያለ ገንዘብ መግባት ይችላሉ። ግብፅ ውስጥ ብትሄዱ አሁን ካህኑ አማካሪ ነው። ዲግሪም አለው ማስተርም አለው። ቁጭ ብሎ አማካሪ እንኳን መንፈሳዊ ህይወት ይቅርና ነጋዴው እንዳይከስር ያማክረዋል። ከከሰረ ስቆት ይሄድበታል። ልጁ ኃጢአት እየሰራ ነው። አይ ኃጢአት እንዳይሰራ ምን ነግዶ የአክሱሙ ንውረድ ይባላል። የመርጥሎ ማርያሙ ርዕሰ ርዕሳን ይባላል። የተድባበ ማርያሙ ፓትርያርክ ይባላል። የጣና ቂርቆሱ ሊቀ ካህናት ይባላል። የሐይቁ አቃቤ ሰዓት ይባላል። የዲማው መምህር የደብረ ሊባኖስ ጨቄን ይቀር። የመጨረሻው ቀለበት ያስርና ሀገሪቱን እንደ ሚስት ያስረክባል። ሚስት ናት ኢትዮጵያ። አትገደልም ኢትዮጵያ፣ አትጨፈጨፍም ኢትዮጵያ፣ አትሰረቅም። ጉቦ የምንቀበልባት ሀገር አይደለች፣ ሚስት ናታ። እንዲህ ነው የመጣነው ነው። ማጀት ውስጥ ላይ ተከታታይ ትምህርት መሰጠት አለበት ብለን እናምናለን። መሰረታዊ እውቀት ዛሬ እንሰብካለን፣ ነገ ይበተናል።
ነገ ሌላ መምህር ይመጣል፣ ነገ ይበተናል። መሰረታዊ እውቀት እንዳይበተን ማድረግ በዓላማ ቁጭ ብሎ ምዕራባውያን ኦርቶዶክስ ጠልነትን የሰሩብንን ያህል እኛ ለእውነት የማንሰራበት ቅዱስ ቄርሎስ ነው እንዲህ ያስተማረ፣ ጎርጎርዮስ ነው እንዲህ ያስተማረ፣ አትናቴዎስ ነው እንዲህ 16 ዓመት እስር ቤት 5 ዓመት ተሰዷል። ጳጳሳት እንዲህ ያስተማሩን እንደ ማሽላሸት 10 ልብስ ለብሶ እንዲህ አይነት ክርስትና የለም። ዓለም ኦርቶዶክስ ጠልነት ዓለም 466 ዓመት ያስቆጠረ በዓላማ ኦርቶዶክስን ለማጥፋት ምዕራባውያን አቅደው መጨረሻው ሰዓት ላይ ያለ ነው። በወንዝ ታጥረን ማን ይስማው? የፈረንጅና ቶማስ ጀፈርሰን ትምህርት ቤተክርስቲያናችን ላይ ገብቶ አሁን አውደ ምሕረቶች ሳይቀሩ ቢዝነስ ተኮር ሆነዋል። ጣና ገበያ ማይክል ምን አለን? ያማ ዘመዶች አትግደሉን። ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን በነገው ዕለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በምናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። በምን? በጽሁፍ ብቻ 4 የተመረጡ ጽሁፎች አሉ። እነዚህም በጨዋነት ጽፈን እናሳያለን። እኛም ያልተገደልነው አርሲ ስላልሆንን ነው። የአርሲ ወገኖቻችንን በፍጹም መርሳት የለብንምና ሁላችንም ሰላማዊ ጥሪያችንን እናሰማለን። 1 ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን፣ 2 ፍትህ ለአርሲ ሰማዕታት ወገኖቻችን፣ 3 ሞት በቃን፣ 4 አርሲ ትጣራለች። ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም በነገው ዕለት ታቦት ሲዞር ምንም አይነት ተጨማሪ ድምጽ ሳናሰማ እናሰማለን፣ እናስመለክታለን ማለት ነው። ይህ ቪዲዮ ለመላው ባለማህተብ እንዲደርስ ባለማህተቦች የሆንን ሁላችን ዲዩት፣ ሼር፣ ኮፒ ሊንክ፣ ሪፖስት ሁሉንም ነገር እያደረግን በ24 ሰዓት ውስጥ ለብዙሃን እንዲዳረስ እናድርገው። ከመናገር ወደ ኋላ አንልም። በቤተ ክርስቲያን ከመጣክ ያው ክሬ ነው። ከመናገር ወደ ኋላ አንልም። የማንም ውዳቂ መሽገር መጥቶ ይቺን ቤተ ክርስቲያን ተጣብቆ ይቦጠቡጣታል። ለምን ብሎ ደግሞ የሚጠይቅ ወጣት ደግሞ ይታሰራል። አቤት የዚች ቤተ ክርስቲያን ፍዷ በዛ። በዚህ ዓመት እግዚአብሔርን ሼር ኮፒ ሊንክ አድርጉልኝ። ዛሬ የምነግራችሁ ነገር አለ። በቦሌ ሚካኤል ቤተ ክርስቲያን እየተካሄደ ያለው ነገር ይህ ነው። ይሄ እዚህ ጋር መጥተው ግለሰብ ከቤተ ክርስቲያን ስንትና ስንት ሚሊዮን ብር ሲያጭበረብር የነበረ ሰውዬ ለምን ብለው ወጣቶችና የሰንበት ተማሪዎች ሲጠይቁ እያሳሰራቸው እንዴ ምንድነው አድርጉ የምትሏት? እቺ ቤተክርስቲያን እኮ የሁላችን ነች። የግለሰብ አይደለችም። የግለሰብ ቤተክርስቲያን አይደለችም። የግለሰብ ቤተክርስቲያን ፈልጋችሁ ከሆነ ራሳችሁን ችላችሁ አቋቁሙ። ማንም በብር በምናምን ተሰብስቦ ይመጣና እቺ ቤተክርስቲያን እየበደላችኋት ነው። እባካችሁ የውስጥ ሰዎች እረፉ። ይሄንን ቪዲዮ ሁላችሁም ሼር ሪፖስት አድርጉት። ወጣቶች እየታሰሩ ነው። የማንም ደግሞ ግሪሳ የሆነ ሰውዬ ደግሞ ከቤተክርስቲያን ብር እየበላ ነው። ከመናገር ወደ ኋላ አንልም። በቤተክርስቲያን ከመጣክ ያው ክሬ ነው። ከመናገር ወደ ኋላ አንልም። ቤተክርስቲያንን ማንም እየተነሳ ሲቦጠቡጣት ዝም ልል አልችልም። የውስጥ ጠላቶች በዝታችኋል። ምንም ይሁን ምን እናጋልጣለን። ህዝቡ ማወቅ እስካለበት ድረስ እኔ አፍ አውጥቼ እናገራለሁ። አሁንም ቢሆን ቦሌ ሚካኤል ችግር ላይ ነው ያለው። ከ2 ቀን በኋላ ቦሌ ሚካኤል ይነግሳል። የዓመት ነው ሚካኤል። ስለዚህ ሁላችሁም ድምፁ ሁኑ፣ ለዛ ቤተክርስቲያን ድምፁ ሁኑ። ኦርቶዶክሳዊ የሆናችሁ ሼር ሪፖስት አድርጉ። እስቲ አንጃጃል። በእግዚአብሔር ቤተክርስቲያናችን እየተበደለች ነው። እምነት አይደለ እንዴ? ለስንት ነገር ሼር ሪፖስት እያደረግን አይደለ? ድምፅ እንሁ ነው። አሁንም ቢሆን ይሄን ቤተክርስቲያን ድምፅ እንሁ ነው። እባካችሁ አመሰግናለሁ። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን። ቤተክርስቲያን የአንድ ግለሰብ አይደለችም። ቤተክርስቲያን የጻፊ ወይ ያለቃ አይደለችም። ቤተክርስቲያን የህዝብ ናት። ቤተክርስቲያን የእግዚአብሔር ቤት ናት እንጂ የማንም የግል መጠቀሚያ አይደለችም። ይሄ በምስሉ ላይ የምትመለከቱት የደብሩ ጻፊ የቤተክርስቲያንን ብር በማጭበርበር በመብላት ገንዘብ ስላለው ብቻ ማንም አይነካኝም፣ አገረ ስብከቱ ድረስ ማንም አይነካኝም በማለት የደብሩ ሰንበት ተማሪዎችን ሰብሳቢውን ጭምር በማሳሰር እያስፈራራ እንደፈለገ የሆነበት ይገኛል። ይሄን አገረ ስብከቱ ማወቅ አለበት። የአካባቢው ወጣቶች ማወቅ አለባቸው። ህዝበ ክርስቲያኑ ማወቅ አለባቸው። ቤተክርስቲያን በአንድ ግለሰብ እየተዘረፈች ትገኛለች። ከዚህም በፊትም ሽሮ ሜዳ ቅድስት ሥላሴ የቤተክርስቲያኑ መሬት ሸብችቦ ሽጦ ከዛ እንደተባረረና አገረ ስብከቱ ወደዚህ እንዳዘዋወረ መረጃው አለ። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል። ስለ ቤተክርስቲያናችን ዝም አንልም።
ከሰሞኑን የተለያዩ መረጃዎችን ሳቀብላችሁ ነበር። በተለይ ደግሞ በአዲስ አበባ ሀገረ ስብከት ውስጥ የሚገኙ ገዳማትና አድባራትን በተመለከተ ከኋላ የምትመለከቱት የቦሌ ደብረ ምሕረት ቅዱስ ሚካኤል ነው። በተለይ ደግሞ ከሰሞኑን እሳት ተነስቷል፣ ችግሮች ተፈጥሯል። ይህንን ደግሞ የሚመለከተው የክፍለ ከተማ እንዲሁም የአዲስ አበባ ሀገረ ስብከት ችግሮችን ለይቶ እንዲፈታ ነው። በተለይ ደግሞ ኦርቶዶክሳውያን ምዕመናን የጠየቁት ኮፒሊንግ ሼር ሪፖርት እያደረጋችሁ ዛሬም ድረስ ለቤተ ክርስቲያን የሚያስቡ ወጣቶች እየታሰሩ ይገኛሉ። ይህ በምስሉ ላይ የምትመለከቱት ግለሰብ በቦሌ ቅዱስ ሚካኤል ቤተክርስቲያን ዋና ጸሐፊ ሆኖ ሲሰራ የነበረ ነው። ከ17 ሚሊዮን ብር በላይ አጭበርብሮ ለግል ጥቅሙ ባዋለበት ጊዜ የደብሩ አካባቢ ወጣቶች እንዲሁም ሰንበት ተማሪዎች ደርሰው ለምን ብለው በሚጠይቁበት ሰዓት ለምን ብሎ የጠየቁትን ባለማተቦች እያሳሰራቸው ይገኛሉ። እኔ ገንዘብ አለኝ፣ እኔ አቅም አለኝ እያለ ማንም አይነካኝም እስከ ቤተ ክህነት ድረስ እያለ ዛቻ እያቀረበባቸው ይገኛል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ እየሰሩና እየተንቀሳቀሱ የሚገኙ ወጣቶችን አሳሰራቸዋለሁ፣ አስይዛቸዋለሁ እያለ እየዛተባቸው ይገኛል። ቤተክርስቲያን የማንንም ሆድ የምትሞላ አይደለችም። ይልቁንስ ካወካትና ከተረዳት ጭንቅላትን የምትሞላ ነች። ሚካኤል ድረስ ኦ ሚካኤል ኦ መተንበል ካህን አርያም ትስመይ ቤፀ ሱራፌል ወዘምልኡላል ሚካኤል ድረስ በሐሳብ መንገድ ሳታቋርጥ ትሄዳለህ። ሚካኤል ድረስልኝ ብለህ ስትጠራው የሐሳብህን ያህል ፈጥኖ ነው የሚደርስልህ። ሚካኤል ብለህ ቃሉን ስሙን ጠርተህ ሳትጨርስ መልአኩ ካጠገብህ። ከታናሽነቴ ተግቶ የጠበቀኝ ካጋንንት አሰራር ምልጃው ይታደገኝ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ህፃኑን የምትችሉት ሁላችሁም እየሄዳችሁ እንደ ብሩኬ እንዲሁም ደግሞ ለአብነት ኃይል አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የሀዲያ ስልጤ ሀገረ ስብከት ላይ ያሉት ልኡካን ሄዶ ጠይቀዋሉ። እናንተም ደግሞ እንደነ ብሩኬ እንደነ ልደተ ቃል እየሄዳችሁ ህፃኑን እንድትጠይቁ በልዑል እግዚአብሔር ስም እያሳሰብኳችሁ አገራችን ኢትዮጵያ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።